ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው ብሩኬ ዛሬ በሀይሚ የሰራው ቪዲዮዎች እሷም አንተም በጣም እየተነቋቆራችሁ ነው። ንቁቁራችሁን ትታችሁ በፍቅር ኖንን። አንደኛ ነገር ደግሞ የሰማንያ ባልሽ ነው ያልካት ተቀበል። ሀይሚ ካሌነሽ ዶናር የለም። ሀይሚ ካሌነሽ ተመልካች የለም። ሀይሚ ካሌነች ምንም ነገር የለም። ስለዚህ ግዴታ ትዳር በግዴታ አይሆንም፣ ፍቅር በግዴታ አይሆንም። ስለዚህ ያነ ሀይሚ ባዶ እንደወልቅ ራስ ጠንቅቀህ ታውቀዋለህ። ያነ ሀይሚ ባዶ ነክ ጠንቅቀህ ታውቀዋለህ። አሁን አረኬት ለማሳየት ምን ማለት አትሞክር። አዎ ለልጅቷ ወዲያው እንደመጣችሁ በር ከፍተህ ባታስገባት ኖሮ ይሄ ሁሉ ችግር አይፈጠርም ነበር። ሻንጧን እስከምታስተካክል ፎቶ እስከምታወርድ በር ዘግተህናት እንደፈለግሽኝ ብላል በሩ ዘግተህናት የወጣኸው። አታስመስል፣ በእናት ቡርኬ አታስመስል። እሙትሻ እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እሺ ሙዬ፣ እና ዛሬ ምን እያልሽ ነበረ? ብሩኬ ካለ ሀይሚ እይታ አይኖርህም፣ ካለ ሀይሚ ዜሮ ነክ፣ ስርዓት ይኑርህ እያልሽ ነው። እና እውነት ለመናገር ሀይሚ ቡራን ይዛው እዚህ ደርሳለች። ቡራ ሀይሚን ይዞ እዚህ ደረጃ ደርሷል ማለት ነው። እና ሁለቱም አንድ ላይ በመምጣታቸው እጅ ለእጅ ተያይዘው ነው እዚህ ደረጃ የደረሱት ማለት ነው። እውነት ለመናገር እና ሚዛናዊ ባንሆን መልካም ነው ብዬ አስባለሁ። ሙትዬ ሀሳብሽን እቀበላለሁ፣ ተቀባይ ነኝ ሀሳብሽን። ነገር ግን እንደዚህ አይነት ሀሳቦችን እየያዙ አንዳንድ ነወሬ ሙልጮች እነሱን ለማለያየት ወይንም ደግሞ አንዱ የበላይ ነው አንዱ የበታች ነው የሚል በዛብን፣ በቃ በዛብን ሙዬ። እንደው እባክሽ እንደው አንቺ እንኳስ እንደው ምነው ትክክል የሆነ በቃ የሆነ ሀሳብ እስኪ አምጪልን። አንዳንድ ጊዜ የምትናገሪው ነገር ልክ ነው፣ አንዳንዴ ደግሞ የሆነ እንትን ታያለሽ ማለት ነው። እና እንደው ምን ይላሉ መሰላችሁ? በተለይ በዛሬው ቪዲዮ ቤቱን ለቆ ወጣ እያሉ ነው። ቤቱን ለቆ ወጣ፣ አስወጣችሁ የኛ ጀግና እያሉ ነው እንግዲህ። ኧረ እባካችሁ ተው እንጂ ወጣ እንዴ! ኧረ ስሙ፣ አንድ ነገር ንገራችሁ። እኔና ቅመሜ መቼም አንለያይም፣ እንጣላለን፣ እንታረቃለን፣ እርቀን ተራርቀን አንቀርም አለኩ። አልሰማችሁም እንዴ? ስለዚህ ቢወጣም ለአንድ ቀን ነው፣ ተመልሶ ይመጣል። አትደሰቱ ውዶቼ። ሄደ። እናንተ ምቀኞች ናችሁ። በነገራችን ላይ የእውነት ነው የምላችሁ። በቃ የሆነ ተንኮላችሁ እየወጣ ነው። በቃ የሁለቱን አንድነት የማትፈልጉ ሰዎች ተንኮላችሁ በቃ ግልጽ ብሎ እንደ ነጭ ወረቀት እየተደረደረ ነው የመጣው። አሁንስ እናንተ እሷ እኮ ትታዘባችኋለች። የእውነት ሀይሚቲ ራሷ ትታዘባችኋለች። በቃ እሷን የወደዳችሁ መስላችሁ እሱን የምጠሉ ሰዎች ትታዘባችኋለች። እሱን የወደዳችሁ መስላችሁ እሷን የምጠሉ ሰዎች ይታዘባችኋል። እሱ ራሱ ምን ጉድ ናቸው ነው የሚላችሁ እንጂ እውነት ወደውን ነው አትባሉም። እሺ ውዶቼ፣ ስለዚህ እናንተ ትክክለኛ ወዳጅ ከሆናችሁ አንድነታችሁን ብትመኟት አይሻልም? አንድ እንዲሆኑ ተመኙ። እናንተ ግን ማስመሰል ነው ስራችሁ፣ መሳደብ። ስዶች ሚና ባቱ ስለሆነ ነው እሱ እሷን ውጭ የሚለው ሚናምን ትላላችሁ። ኧረ ወደዛ እንደ እናንተ ስዶ በዛ ያው የ80 ሚስቴ ምናምን ያለው ደግሞ የ80 ሚስቴ አይደለችም ያለው ያው አውቆ ነው እንጂ ሚስቱ ናት። ቤተሰብ ልንገራችሁ እሺ። ቡራ አንዳንድ ጊዜ ሸነጥ ያደርገዋል። እዛ ነው እሺ። አትፍረዱባቸው። እልህ ውስጥ ስትገቡ ሸነጥ ያደ